እንትን እናስተምራለን። ይሄ ታውቃለህ ቢትኮይን ምናምን እያለ መንሱር ሲነግረን የነበረው ነገር ብለው ደሳ ከታች ከፈታለ እንደዛ ተባለ ነው። አሁን ለጅሊ ነው መረጃ እየሰበሰብን ነው። መረጃውን ሰብስብና ላክ። ያው በቁጥጥር ስር እልክልሃለሁ። አንድ ስማ፣ ገና ስጠይቃቸው ቤት ከፍተው መሳደብ ጀመሩ፣ መራገጥ ጀመሩ። ይራገጣሉ። ተራጋጭ ናቸው ደግሞ ይራገጣሉ። እንዴ ተራጋጭ ናቸው። ይማ ተላለቅነ። ሴቱን ግን ጨረሱት። በዚህ እድሜው እንዴ ኢትዮጵያ በየ3 ወር ነው የሚመላለሱና ኢትዮጵያ በየቦታው ይላሉ። እንግዲህ እኛ መረጃ እየሰበሰብን ነው፣ ተልኮልናል። ፂሞ ራሱ ተለምጥቷል። ምን ፂም ብቻ አይደለም ምንም ነገር ዛሬ ሲራገጡ ነበር ብታያቸው። ቆይ እልክልሃለሁ። እና በጣም ያሳዝናል። ግን ብዙ ሰው ብር ተበልቷል። እኔ ምንም እየታየኛል መንገድ ላይ ስለሆንኩ ነው መሰለኝ። I wish አለን አይሰማም እንዴ? አይሰማም። በነገራችሁ ላይ በቃ ዛሬ ፕሮግራሙን እኔ በደንብ አልመራሁትም፣ አልነበርኩም። ውሽ እንትን ላይ ስለነበርኩኝ አላዳመጥኳችሁም። ምን እንዳወራችሁ አላዳመጥኩም፣ አልሰማሁም። እስቲ አሁን እታች 400 ምናምን ሰው አለ። እስቲ እንደው ስለ እውነት እኔ የመጀመሪያ ጊዜ ነው አሁን እዮዳብን ስረዳ። እስቲ ከ1 እስከ 10 ጥሩ ሰራው፣ ምን ላስተካክል፣ ሳያባረረኝ እዮዳብ እስቲ ጻፉ፣ ንገሩት። እንዴት ነው ፕሮሞሽን ያስፈልጋታል? ዲሞሽን ዲሞት እንዴት ነው? አንዳንዶቹ ኧረ ዲሞት ሲደረግ ፕሮሞት ሲደረግ በጣም ጥሩ ነው የሰራሽ የኔ ቆንጆ። ቢዚ እኮ ሆኜ ነው በጌታ። ኧረ ምንም ችግር የለም ነበርሽ እኮ። አዎ ግን ጥጥ ነው የምለው፣ ግን ቢዚ ሆንኩኝ። በቃ በጣም እየሰራሁ ነው ስራ። እያየ 10 እየተሰጠኝ ነው። ጎበዝ ነሽ በእውነት። 9.5 ኦኬ። በጣም እንዴ እኔ 5ም አልጠበቅኩ እንኳን 10 ምናምን። ስለዚህ ቴንኪዩ ጋይስ። ግን እንደ ሀኒቾ አይደለች። ሀኒቾ ብትሆን ጊፍት ጋር ያስሞልታ። አረ ሀኒቾ እንደዛ እያለች ተራ በተራ ሀኒቾ ንገሪው። መች ሞሉ እንዴ ነው ግን ብለሻል። በለዚያ እንዴት ነው እንሆናል ኦል ደ ታይም ስትል ነበር። ግን ምን እንግዲህ ምን ታደርገዋለህ? ታብታቡ ራሱ 42 ብቻ ነው ያደረጉት። ጋይስ ታብታብ አድርጎ 400 ሰዎች አላቸው። አይኖ ወሬውን ወዳችሁታል። ይሄን ነገር ወዳችሁታል። እየተጋለጠላችሁ ነው ያለው። ይኸው ሰዎች መጥተው 70 ሺህ መበላት። በስመ አብ እኔ እንጃ። መቶም የተበላ አለ። ግን 100 ባቶ ፍቅሩ ሳይሆን ያው በራሳቸው። አዎ ግን ገባሽ ምልሽ አንዳንድ ጊዜ እኮ ማነው ኢኒሺየት ያደረገው የሚባል ነገር አለ። ሮንግ ያልሆነ ኢንፎርሜሽን በመስጠት ሰዎች ገባሽ ትክክለኛ ኤጁኬት ካልተደረጉ ሁል ጊዜ ሰው ምንድን ነው ሚሊየን ታገኛለህ ስትይው የሚያስበው ምንድን ነው ያን ሚሊየን ነው እንጂ በመሀል ያለውን ሪስክ አያስበውም። ገባሽ ምልሽ እና ያለውን በቃ ሴቭ አድርጎ ያስቀመጠውን እኔ ስፔሻሊ ትላንትና አንደኛው ነው ራሴን ኦልሞስት ላጠፋ ነበር ያለው። አዎ በጣም ያሳዝናል። እና ይሄ ነገር አልሰማሽም? ከዛ ማነው ስሙ ዲኤንኤ ይረግጠዋል፣ ይሰድበዋል። ዲኤንኤ ደግሞ ኢንስቴድ ኦፍ ትንሽ እሱን እንትን እንደማድረግ በቃ እንተ ይመስለኛል። ዲኤንኤ ያውቀዋል መሰለኝ ይሄን ሰውዬና ብዙ እንትን ሊል አልፈለገም። እንዴ አብረው ብር ይዞበታል አሉ። ብሩን ሊያስመልስ ነው። ለዛ ነው ዲኤንኤ። እንዴ ይኸውልሽ ዲኤንኤ ነው ብዬ ይመጣል አይደለ? በቃ አይችልም፣ ይሳደባል፣ ሰውን ይንቃል። ከዛ አባረዋለሁ። ከዛ እንደገና አሁን 2027 ተመልሶ ይመጣል። በየአመቱ ይመጣል።
ያንተ ረገጣ ደግሞ ሞት ኩኝ ነው የምልህ። ያንተን ረገጣ ሂድና ዛፍ ቀብ ስትለው ኦ ማይ ጋድ አልኩኝ። ታስወሪ ደስሜ ሜዳ ላይ ይኸውልህ ዲኤንኤ ከሆነ ምን ያደርጋል? የሆነ ቴሌስኮፕ ይዝና እዩ ተመልከቱ፣ እዛ ጋር ይታያቸዋል። ያን ምንድን ነው ይላል። ሰውዬ ምንድን ነው የሚያቀሰው? ምንድን ነው የሚጠጣው? እኔ ከተናገረው አንዱ ስለ ሽንት ጠጡ ነው ያለው። ሽንት ጠጡ ትክክል እኮ ነው የምልህ፣ ልክ ነው። ግን እንዴት አድርገው ማለት እኔ እንጃ፣ በደንብ ኢጁኬት አድርጓቸዋል። ለዚህ እኮ ነው አሁንም እንደዚህ አይነት አሁን ዲኤንኤ ቢሊየነር ነው አሉ። ሚሊዮነር ነው ቢሊዮነር ነው ቢሊየነር ነው አለኝ። ቢሊዮነር እና ገብቼ ዳታ ቤሱ ሳገኝ የለም። የተከበሩ አፈ ጉባኤ አቶ ንጉሱ ዮዳ በአዳዲስ አባላትን እየጨመሩ ይመስለናል። ይሄዱበት ትንሽ ፓስተር ቢዚ ሆኜ ስለሆንኩ ነው። እሺ ፓክ ምናምን እያረኩ ነው፣ ግን መቀመጥ እችላለሁ። ማውራት ነው ማልችለው ብዙ። ሴትዮ የውስጥ ጉዳይ አታውሪ። እሺ ግን ስራ እየሰራው ነው። ምን ግብት ትላለውኝ እና ግራ ገባኝ እና ቁጭ ላለው ጎሄድ ይሄዱበት። እኔም እንኳን ነበርኩም ዛሬ እንትን ነበርኩኝ ነው ግራጁዌሽን ምናምን ነው። እኛ እኮ ላይፍ አለን፣ ልጆች አሉን። እኛ እኮ ስንት ነገር ዋጋ እየከፈልኩ እንደሆነ ለእናንተ ቁጭ ምለው ጥያቄ አለ ይሰማል? ሄሎ ወሳብ የኢትዮጵያዊ ፕሬዚደንት መሆን ፈልጌ ነው፣ ታግዘኛለህ? መንሱር ከእስር ቤት ሲወጣ ምርጫ ሰዓት ስለደረሰ ምርጫ እንዲሳተፉ እናሳስባለን። አይ እንዴ ቆይ ለመንሱር ፕሮሚስ አድርጌያለሁ። እሱን ፕሬዚደንት አደርጋለሁ ብዬ እስር ቤት ገብቶብኛል። አሁን እሱን አይቻልም። ዮኒ ማኛ ፕሬዚደንት መሆን አንችልም። እኔ መንሱር ነው ያልኩት። የኔን ኦፊሻል ትሆናለህ? አብርሃም አቤት፣ ይሰማል? ፕሬዚደንት ሞት ነው ያለ። አዎ፣ ምን ማድረግ እንዳለብኝ አስረዳኝ። አዎ፣ በጣም በደንብ ፓስተር አድቫይስ ከመስጠት በፊት መጀመሪያ ታብታቢ አድርግ። ጋለሪ ሙላ ነው፣ ጋለሪ ሙላ ወንድሜ፣ ከዛ ይነገርሃል። ቆይ አንዴ፣ ያ ቢዝነስ ነው የጠየቀው ለካ። በል አብርሃም ውረድና ሞልተህ ግባ። ለካ ይሄ ቢዝነስ እንትን ነው። ይሄ ፖለቲካ አድቫይስ ነው። እኛ ፋይናንሻል አድቫይስ አናደርግም፣ ፖለቲካ አድቫይስ። ዛሬ እኔ እግዚአብሔር እኮ ባሰማችሁ ልቀይረውን አስሉ ሄዱብን እኮ ረገጡን እኮ ታውቂያለሽ። ዛሬ ቦርጭን ሁሉ የረግቡ ለምን ነው ሰው? እኔ በቃ ቦርጭ ባካባለብኝ እግዚአብሔርን በቃ አሁን ይህ ሳምንት የመጨረሻ ሳምንት ነበረ ለእናንተ ብዬ ማነሽ አንቺ ነሽ አመጣሽብኝ። ይህ እንግዲህ እናንተ አመጣችሁብኝ። አሁን ቀጠለ እንጂ ከሆነ ጨርሼ ስፖርቴን ልጀምር ነበር አለ የተነጋገርነው። ከዛ እፎይ መጣ። አጀንዳ አለ በቃ ይሆናል። አስበሻል? ግን አሁን እስኪ ቪዲዮን ግቡና ተመልከቱ። እኔ እኮ አሁን በዚህ ሳምንት ምን መጀመር ነበረብኝ? ዳየት መጀመር ነበር። ላስት ዊክ ነው እንጂ ላስት ዊክ ዳየት ልጀምር ብዬ ስፖርቴን ልጀምር ብዬ ተደራጅቼ ጋራጄን አስተካክዬ ግራጁዌሽን ሲያልቅ ትጀምራለህ። እንኳን ደህና መጣ እንዴ! የአንተ መልክ ታላዩ እነዚህ ሰዎች አይንቀሳቀሱም። አዎ የታለ ቪዲዮ እያሉ ኧረ በስመ አብ። እና እኔ አሁን ጥያቄ ምን እንደሆነ ታውቃላችሁ ጋይስ? አሁን ላስት ዊክ እንትን ፕሮግራሜን ልጀምር ተዘጋጅቼ የቦርጭ ቪዲዮ እየሰራው ምናምን ልጀምር ብዬ ማለት ነው። እና እሱን ላደርግ ነበር ታስታውሳላችሁ አይደለ? ከዛ እፎይ መጣ፣ የእፎይ ፕሮግራም መጣ። 5 ቀን 1 ሳምንት የእፎይ ፕሮግራም ያዙኝ። ኦኬ ያናለቀ ብዬ ደግሞ አሁን ዛሬ ሰኞ ጁስ ዳይቲንግ ልጀምር ነበር። ጁስ ዳይት ፋስት ልጀምር ነበር። አሁን ደግሞ ይህ ጉዳይ መጣ። 4 ዓመት ሞላኝ እንደዚህ እያደረግኩኝ። አይ አሁን እንረዳሃለን። በቃ አሁን ይቺን እኔ ምንድነው ሰው ዛሬ እኮ ረገጡኝ እኮ ይህ ቦርጫም ብለው ተነስተው ቆይ ላሳያችሁ። እኔን
ይራገጣሉ እንዴ? መራገጥ እኮ እንረጋገጥ። እኔ እኮ መሰለ እንዴ ገረመኝ ፓስተር። ልክ ጂጂ ስታናግረው ጊዜ ሂስታር ፍለርቲንግ ጂጂ ግን ነብሱ አይማርም። አጋልጣው ተደረገ። አንተ በይኝ አለ እኮ አንተ በይኝ። አጋልጧት አጋልጣው ላሳያችሁ። 60 ዓመቴ ነው ሲሉ በ60 ዓመት እንደዚህ አይነት ሰውነት እያዛሉ እኔ መጀመሪያ ማለት እኔ 60 ዓመት የምጠብቀው ብዙ ጊዜ እንደዚህ አይደለም። የእውነት እግዚአብሔር ምስክሬ ነው። ብቻ አይን ብሩክ አድርገኝ ነው የመጣሁት። የሆነ ሰምቲንግ እኮ እንደ 80 ነው የምታወራው ግን አሁን ኔክስት ዊክ ወደዛ እየሄድኩ ነው። ጭራሽ ወደ 60 እኔ እኮ ውሸታም ነው። ጉግል ስታደርገው 63 ነው የሚወጣው፣ ግን ከ66 እስከ 70 ነው አሉ። ኧረ ትልቅ ሰው ነው። ይሄ ደግሞ በፊልተር ነው። አሽቆረመሙት። ሸሚዝ ላይ አትሊስት የተሸበሸበ ምንም ነገር የለም። የ60 ዓመት ሰው አትመስልም። ይቅርታ ግን ባለትዳር ሊሆኑ ይችላሉ። ጀስት ኮሜንት ነው የማደርገው። እኔ አያት ነኝ። እኔ አሁን አያት ነኝ። የልጅ ልጅ አይቻለሁ። 46 ዓመቴ ነው። 47 ዓመቴ ሊይዝ ነው። እና መቼስኛ ኢትዮጵያኖች ትንሽ ሰውን በጥሩ ማንሳት አልለመደብንም። እና እኔ ምንም ላወራ አይደለም የመጣሁት። የመጀመሪያ ይሄንን ነው። ምንድን ነው የሚመገቡት? ብስጭት አያውቁትም ወይ? እውነት እኔ ራሴ ያስቡት። ኦኬ 60 አሁን እዚህ ሆናለሁ። እሺ 60 ስለማውቅህ ነው። በነገራችን 60 ዓመት ስገባ እንደዚህ መሆን ከሆነ የእውነት የሚገርም ነው። ቆንጆ እንትን ያለክ ቆንጆ እስኪን ያለክ ፊት ላይ ነው ወይስ እንደምትጠቀመው ነገር አለ? በአካል የሚያውቁ ልጆች እንገርሽ እዚህ ጋር ጋይስ፣ ምንም ነገር ይህ የኔ ፕሮግራም ነው። ይህ የኔ ቤት ነው። ጂጂን አውቃታለሁ። ማውቃት ሰው የለም። አውቄን ያስገባዋል። ብሰድበኝም ከሆነ እንድሰድበኝ ያስገባዋል። እሷ ግን የተሳደበች ከታች ማገባቸውን ነገር ኤኒዌይ ፖይንቱ መሰለች ጂጂ። የስ እኔ እንደምታየው ብዙ ቦታዎች ጭቅጭቆች ያሉበት ቦታ ላይ ወይ ምናምን ላይ አልሄድም። አንድ ጊዜ እንደውም አንቺና አንድ ስዊድን ሀገር ያለች ክሪፕቶን አውቃለሁ የምትል ግን የማታውቅ ስታወሩ ሰማችሁ ነበር። በአጋጣሚ ቆይ ልንገርሽ፣ በአጋጣሚ ሳልፍ ድንገት ስሜ ተነሳ እና አንዳንድ ጊዜ ስሜ የሚነሳበት ቦታ ድንገት እገባለሁ እና ሌሊት ነው ስገባ ልጅቷ አንድ እንደዚህ አስተምራለሁ የሚል ሰውዬ ምናምን አለ ምናምን እያለች አንቺ ደግሞ አይ ሰው ነግሮኛል እዛ ቦታ ሄጄ ብማር ከፍዬ ብማር ምናምን ስትያለሽ እና እየሰማኋችሁ ልጅቷ የዛሬ 4 ዓመት ላይ ወደ ሶሻል ሚዲያ ስመጣ ኔጌቲቭ እንደነበረች እዛው ቦታ ላይ ያለችው ክሪፕቶ ይኸውልሽ። እኔ ዛሬ 3 ዓመት 4 ዓመት እሷ ስታቅ 15,000 16,000 የነበረው ቢትኮይን ዛሬ በነገራችሁ ያን ነገር ላስተምራችሁ። ይህ ምን ይባላል መሰላችሁ? አሁን ላይ የጠየቀችው ጥያቄና እሱ የመለሰላትን አያችሁ። has nothing to do ምን አደረገ? ጂጂን አቅሻለሁ፣ ጓደኛሽን አቅሻለሁ። አሁን ጂጂን እንትን ለማድረግ ነው። ጂጂን እየሰደባት ነው፣ በተቃራኒ ማለት ነው። ከዛች ጋር ከ4 ዓመት ቁጭ ብላችሁ ስታሙኝ ነበር። እናንተ አሁንም ባላችሁበት ነው ያላችሁበት። እኔ ግን ሌላ ቦታ ደርሻለሁ። ምን ይባላል መሰላችሁ? ሳይኮሎጂካሊ እንዴት አድርጎ እንትን እያደረገ ነው። አንደኛ ጥያቄውን ዲፍሌክት አድርጎ ወደ ሌላ ነገር ነው ያደረገው። እንዴት እንትን እንደሚለው ከዛ ምን ያመጣልኝ፣ ከዛ ደግሞ ወደ ሌላ ነገር ይገባልኝ። ላይክ has nothing to do ስለ ኮንቨርሴሽኑ። ከዛ እስከ 3 ዓመት በፊት ክሪፕቶ ከረንሲ እንደዚህ ብር ነበር ብሎ የሚያወራውን እዩ። has nothing to do ስለ ጥያቄው $6,000 100,000 ገብቶ ነበር። ሰዎችን እኔ እዚህ ጋር አሁን ቢትኮይን ማንም ሰው ዛሬ ፍቅርሻ ቢትኮይን ኢንቨስት ባረግ ያዋጣኛል ወይ ብሎ ቢጠይቀኝ መልሴ ምን እንደሆነ ታውቂያለሽ? እኔ አንተን አይደለሁም፣ ግን እኔ ዛሬ ቢሆን ኖሮ ቢትኮይንን ያወቁት ዛሬ 76,788 ነው። በሚቀጥለው 3-4 ዓመት ውስጥ ብር በደንብ ሰራለሁ ብዬ ካሰብኩ እገዛዋለሁ ነበር። እኔ ነኝ ያልኩት፣ ግዛ አንተ እያልኩ አይደለም። እዚህ ጋር አሁን ስለ ቢትኮይን ይህንን ካልኩኝ አንድ ሰው ወጥቶ ይህንን ጥቆማ አይቶ ቢትኮይን ምንድን ነው? ለምን ተፈጠረ? ወደፊት ምን ይመስላል? የዛሬ 15 ዓመት ቢትኮይን ሲወጣ ስንት ነበር? የዛሬ 10 ዓመት ስንት ነበር?
የዛሬ 3 ዓመት ስንት ነበር? ዛሬ ስንት ነው? ለምንድን ነው ማርኬት ወደ ላይ ወደታች የሚሄደው የሚለው ነገር ራሱ ሪሰርች አድርጎ $1,000 የሚሆን $10,000 የሚሆን $20,000 ደፍሮ ማድረግ ቢችል በቢትኮይን ይከሰራል አይከሰርም? ኢንሲደንስ አለቀለቀቀ። ክሪፕቶን የማያውቁ ሰዎች አሁን ዛሬም ነው በቢትኮይን ይከሰራል አይከሰርም ብሏል አይደለ? ምን እያላቸው ነው ተመልካቾችን? በቢትኮይን አይከሰርም ይላል። ቢትኮይን ግዙ አይከሰርም፣ ሚሊዮነር ትሆናላችሁ። ዋችትስ አይከሰርም እያለ ነው አይደል? ወንጀል ነው ይሄ። ቢኮዝ አሁን ሰዎች አይከሰርም ምን ማለት ነው? ስንቱ ነው የከሰረው? ለምን ደግሞ አይከሰረው? ይከሰራል እና ብሬን ዋሽ ነው። ብሬን ዋሽ በኢቴሪየም አይከሰርም። ማተር ኦፍ ታይም ነው። ቢትኮይን 76,800 ነው ዛሬ። ቢትኮይንን 2026 ሳያልቅ ሜቢ $150,000 ተብሎ ነው አሁን የያዘው። ክላሪቲ አክት የሚባለው ነገር ነው ሰሞኑን እንጂ ወደ 95,000 መሄድ ይችል ነበር። የነዳጅ ዋጋና የዓለም ጂኦፖለቲክስ ነው እንጂ የማይክሮ ኢኮኖሚክስ ጉዳይ ነው እንጂ እያደገ የመጣበት ኮንዲሽን ነበር። ፊር ዳውት አንሰርተኒቲ የሚባል ነገር ይህንን ያለው እና በቀደም የዛን ቀን ይህንን ስሰማችሁ ኢንተረስት አላት ግን ምንም አልልም ብዬ ነው ያለፍኩሽ። ልስን ሌላው ፕሮግራምሽ በእርግጥ አልፎ አልፎ እንደ ማንኛውም ሰው አይሻለሁ እና ሰውን ጀጅ አላረግም። ሰው የሚፈልገውን ነገር ማድረግ ይችላል። ሰው መሆን የሚችለውን ነገር ያደርጋል። ዛሬ እንዲህ አይነት ነገር ውስጥ የገባሁት ለምንድን ነው? እኔም ብቻ ሳይሆን እዚህ ውስጥ የሚገርምሽ እየከፈሉ ሜምበር የሆኑ እየከፈሉኝ እኔ አሜሪካን ሀገር ውስጥ እና ካናዳ ውስጥ ያሉ $600 ድረስ ነው እንግዲህ $200 የጀመረ አሁን 1,000 አድርገው እያሉኝ ነው። በንዴት ሰው ላይ እየሰማች አጌን እንደሚከፈል እሱ እያስተማራቸው ይከፈሉታል። ኤክሰፕት አድርጓለኝ። ጭራሽ አሁን ሳይኮሎጂ ሲጫወትባቸው 1,000 ብር አድርጎ በላ አድርጎት ሌላቸው እኮ ነው። ደደበታች ደግሞ ያለው ምንም ችግር የለም የሆነ እንትን ይመስለዋል። ባደወይ ኮልት ነገር አድርገውታለኝ። ፋሚሊ ያደርገዋል። ፐርሰናሊ ያወራሉ። ስልክ እየደወለ ቤተሰቦቻቸው እንደዚህ ያደርጋሉ። ምን ያደርግ ይገናኛሉ። ሳምሃው ከቢዝነስ አልፎ ኮልት የቸርች የኮልት እንትን ሆናለኝ። ለዛ ነው ብዙዎቹ ሳያውቁት የሆነ ነገር ውስጥ ይገባሉ። ከዛ በኋላ ብላክ ሜል ይደረጋሉ፣ ይያዝባቸዋል። ክሬዚ ውስጥ ለማንኛውም ኮርስ እንደሚከፈለው ይከፈላል። እያጣጠላቸው ሰዎች ለምን ይከፈለዋል? ለምን ይህን ብር ያገኛል? እንግዲህ አንሽ እንዳላረገው ያሁም እኮ ሁሉንም ሰው አልቀበልም። አውሮፓ እና አውስትራሊያ እና እስራኤል ሀገር ደግሞ ታች ያሬዳላ ፕሮ የሚያደርጋቸውን ሰዎች 400 ደርሷል። አሁን እሱን አድርገው የሚማሩ ሰዎች አሉ። በአረብ ሀገርና በምናምን ያሉ ልጆች 100 ነበር፣ እሱም 200 በአመት ከፍለው ይማራሉ። ነገር ግን አንዳንድ ጊዜ በአንድ ኮይን ይሰሩታል። እውቀቱን ነው የሚያገኙት። ፋንዳሜንታል እውቀትና ቴክኒካል ነው። ይህን ነው የማደርገው እኔ ሌላ ነገር እያደረኩ አይደለም። አሁን መጥተው ይህን ሳደርግ ኢትዮጵያ ይሄዳል ሴቶች ይደፍራል ብላ ቁጭ ጌም የተጫወተችው ልጅ ማላቃት ልጅ ፖስት አድርገዋት ትናንትና ኢንተሮጌት ያደርጓታል። እኔ ግን ምን አይነት የተጠራቀመ እሱን ላስታውስ አይደለም እኔ አይሃለሁ ብዙ ጊዜ አይሃለሁ። አሁን አንተም አዳምጥሃለሁ ግን አይገባኝም። እውነት ለመናገር እዚህ ስታወራ አዳምጥሃለሁ። ምናልባት አታየኝም ይሆናል። እሞክራለሁ። የራሴን ላፕቶፕ ከፍታለሁ፣ ዳውንሎድ አደርጋለሁ። ገና ማንበብ ስጀምር ራሴን ያመኛል። በቃ ይሄ ነገር ከኔ ጋር አይሄድም ብዬ እሱዋለኝ። ግን የሚገርም በጣም ፍላጎቱ አለኝ። በጣም ማውቀው ጓደኛ የሚጫወጥ ማለት ይሰራል። ቁጭ ብሎ 24 hours ይሰራል። በጣም ሀብታም ነው። ሌላም ማውቀው ከቤተሰብ የሚሰራል። ምንም ችግር እስካሁን አላየሁባቸውም። ሶሪ እኔ አላየሁም። ግን ጭንቅላት አያስፈልግም አቶ ፍቅሩ ይህም ነገር ለመስራት ጭንቅላት ጥሩ አዳማጭ ከሆንሽ አሁን አንድ ነገር ልንገርሽ እና ሂጂ ሌላ ጊዜ ነይና ጠይቂኝ። ጀርመን ሀገር ነው ያለሽው። ባይናንስ ኢንተርናሽናል የሚባል አለ ወይም ደግሞ ኮይንቤዝ ይሰራል። ኮይንቤዝ ፕላትፎርም ነው፣ ባንክ ነው፣ የክሪፕቶ ባንክ ነው። እሱም ክፈች። የዛን ቀን አንድ ሼክ እንኳን በአረግ ምናምን ስትይ ነበረ። አንድ ነገር ልምከርሽ $500 ብዙ ጊዜ እንደዚህ ብዬ አላውቅም። ፐርሰናሊ ልበልሽ $500 ቢትኮይን ላይ አስቀምጪ፣ $500 ኢቴሪየም ላይ አስቀምጪ። ታያቸው ፋይናንሻል አድቫይስ $1,000 ፋይናንሻል አድቫይስ እነሱን አስቀምጫቸውና ታያቸው። እጅ ካፍንች ከዚህን ጀምር ሌላ ጊዜ አዳምጭል ሰዎች ግን አስተምረኛ ማ በቃ ፋይናንሻል አድቫይስ ይባላል። ጋይስ
ሊገባሻል ካልከኝ በኋላማ የምን ወዴት ሄደው ቀላል ነው እኮ እያልከኝ ነው አይደለ? ፕላትፎርም ኤክስቼንጅ አለ አልኩሽ። ፕላትፎርም ኤክስቼንጅ ማለት ባንክ ነው፣ የክሪፕቶ ባንኮች ናቸው። ኮይንቤዝ ወይም ደግሞ ባይናንስ ኢንተርናሽናል የሚባል አለ። እሱን ዳውንሎድ ታደርጊያለሽ፣ ኢንፎርሜሽንሽን ታደርጊያለሽ፣ ከባንክ ጋር ታገናኛለሽ። የጀርመን ህግ አለ፣ በጀርመን ህግ አማካኝ ያንን ታደርጊያለሽ። ከዛ በኋላ እሱ ከተከፈተልሽ በኋላ ቢትኮይን እላው ላይ አለ። ቢትኮይን የሚለውና ካልታደረገዋለሽ ባይ የሚልና ሴል የሚል አለ። ባይ የሚለውና ተነክተሽ $500 ኢቴሪየም የሚለው አለ። ኢቴሪየምን ትነኪና ባይ የሚለውን ትነኪና $500 አንድ ሺ የማትፈልጊው ብር ካለ እሱን አስቀምጪና ወደፊት እናወራለን። ምን አባቱ አስቀምጠር አሁን አደርገዋለሁ በልሳው። ለማንኛውም ኮሜንት ያደረኩት ምንድን ነው ስለ ሰውነት ስለ ቦዲ ነው እና እንደዛም እንደመሆን ነው ያሰብኩትኛ እኔ ራሴ 60 ስገባ ጥሩ አቋም ይኖረኛል። እሱንም እያስተማርካቸው እኔ ከነገሩ ነፃ ነው። አሁን የምታወራው ነገር የለውበትም ግን አሁን ከምን አይታችኋል። አሁን ምንድን ነው ፋይናንሻል አድቫይዝ አልሰጣትም። ውሽ እኔ ጂጂን አደነኳት። ጎበዝ ናት በጣም እግዚአብሔርን ፓስተር ጎበዝ ናት። አናገረችው። ስሚ ፋይናንሻል አድቫይዝ ሰጣት እኮ እዛው በላይቭ ግዢ እንደዚህ ግን አየሽ። እዚህ ላይ ግን የጠቀመው ማን ነው? ባይናንስ ኢንተርናሽናል እና ኮይንቤስ አያውቁትም። ኮይንቤስ እና ፋይናንስ ለነሱ ግን ሌላ ነገር ነው የሚያደርግላቸው። ስለዚህ የራሱ አድቫይስ ሰጠ። ዩ አር ጊቭን ፋይናንሻል አድቫይስ። በውስጥ ደግሞ አላረገው የምትለውን በደንብ አድርገህ በአደባባይ አድርገዋል። እጅ ካፍ እንጂ ሌላም ይዣለሁ በደንብ በውስጥ ደግሞ በመረጃ እየላኩ ነው። አያቸው አሁን በባደወይ ልንገራችሁ፣ እሱ ብቻ አይደለም። አብዛኛዎች በአደባባይ ይመጡና ችግር ውስጥ እንዳይገቡ አምና ጊቭን ፋይናንሻል አድቫይዝ ይላሉ። በውስጥ ግን ሊንክ እየላኩ ማንም ኢንቨስቲጌት ስለማድረጋቸው ነው። ተረዳችሁኝ? እና አሁን ይሄን እንዴት ነው አንደርስታንድ የምታደርግ? እሺ ታፕታፕ አርጉ ጋይስ። ሉጣ በቃ ይበቃላ። ዛሬ ታፕታፕ አርጉ፣ ኮፒ ሊንክ አርጉ። ተኝተዋል። እኔ አሁን ገና ነው የመጣው፣ እስካሁን አልነበርኩም። እና ታብታባው 45,000 ገብቷል። እስቲ 60,000 ያስገቡትና እስከዛ የገቡ 2 እንግዶች አሉን። መጀመሪያ አይ ቲንክ ኤዲ፣ ከዛ ደግሞ ኤዚቦስ ሰው ኤዲ ተሰናበተ። ኦኬ ኤዚ ዩን ጎ ሄድ። ሰላም እንዴት ናችሁ? እግዚአብሔር ይመስገን አለው። እኔ ፍቅሩን ከታተለው ነበር እና ብዙ ጊዜ በጣም የሚገርመኝ ሰው ነው እና ጥያቄ ስጠይቀው አንድ ጊዜ በጣም ተናደደብኝ። ምንድነው እኔ አሁን አሜሪካ ነው የምኖረው እና ሮቢንሁድ ላይ ክሪፕቶ ማለት ቆይቻለሁ። ከ2021 ጀምሮ ሞክራለሁ እና ከሌላ ስቶክ የሆነ የተለየ ነገር የለውም። ያው ሪስክ ውስጥ ትገባበታለህ። አንዳንዴ ዩጋ እንትን ታገኛለህ፣ ይጨምራል፣ ትሸጣለህ፣ ወይ ጨምሮም ሳትሸጥ ስትፈዝ ሊቀንስ ይችላል። ገብቶሻል? እንደዛ አይነት ነገር ነው እና እሱ በቃ ሌላ ነገር አድርጎ በጣም ነው በቃ የሚያወራው እና ዋት ኢዝ ሂ ቶኪንግ አባውት እና እንዴት ገቢ ያሳዝኑኛል። የሆኑ ልጆች አሉ አይ ዶንት ኖ ኤችዲሲ ምናምን ብሎ የሆነ ኮድ ሰጥቷቸዋል። ኤችዲሲ ምናምን ይባላሉ እና አም ሶሪ በቃ በጣም ብዙ ስካመር አለ የእኛ ሶሳይ ኮሚኒቲ ውስጥ። አሮ ነው ኢትዮጵያዊ በጣም መንቃት አለብን እና ዮዳ ሂድበት ልልህ ነው ብሮ። ኤችዲሲ ማለት ሀበሻ ድሪምስ ክለብ ነው የሚባለው። የእነሱ የሜምበሮቻቸው ያው እሱ እንትን ያደረገው ነው ኤችዲሲ ስታንድ። ለዛ ነው ሀበሻ ድሪም ክለብ። እውነትም ድሪም ነው። ኢትስ አ ጉድ ድሪም when they wake up from the dream $70,000 አጥተው ቁጭ ይላሉ ማለት ነው። ያ እና ጂጂ ደግሞ
ከዛ ግን ብር ክፈሉ። አንድ ሰውን የፋይናንሻል አድቫይዘር ካልሆነ ለምንድን ነው 250 300 400 ዶላር እየከፈልኩ እሱ ጋር የምገባው? አድቫይስ ካልሆነ ዋዚ ለባል እስቲ ቆይ አንድ ወንድማችን እንቀበልና እንመልስልሃለን። ኢብራሂም እንኳን ደህና መጣ። ስለ አይ ሆፕ ስለምን ዲስከሽኑ ፖይንት ሰብጀክቱን ታውቀዋለህ? ካላወቅከው ደግሞ ጠይቀና እናብራራልሃለን። እንኳን ደህና መጣ ንቀስ። ቴንክ ዩ ዊሽ። እንዴት አረፈዳችሁ? እንዴት አደራችሁ? እንደየሀገራችሁ እንዴት ዋላችሁ? ሰላም ብያለሁ። ንጉስ እንዴት ነህ? እግዚአብሔር ይመስገን። እንዴት ነው? አማን ሁሉ ሰላም? ሁሉ ሰላም ነው። ሁሉ ሰላም ነው። አይ ገና መግባቴ ነው። ያው የይሁዳ ቤታችን ስለሆነ ዝም ብዬ ሳሳት ብዬ ገባሁና ፖይንታችሁ ምንድን ነው ዛሬ? ፖይንታችን ሰባውት ኤችዲሲ የሚባል ሀበሻ ድሪምስ ክለብ የሚባል ይሄ ነው የሚታየው። ይታይሻል? የላችሁም እኮ እናንተ። እኔ እንዴ እራለን ይኸው ልክ ለአንተ አለን እኛ